ስንት ቀንና ሌሊቶች አንቺን ሳላይ ተፈራረቁ። የት ይሆን ያለሽው የኔ ልጅ? 16 ዓመት ሙሉ ስፈልግሽ የት ተደብቀሽብኝ ይሆን ሳላገኝሽ የቀረሁት? በህይወት እንዳለሽ ውስጤ ይነግረኛል። የእናትነት አንጀቴ የሆነ ቦታ በህይወት እንዳለሽ አውቃለሁ። ግን የት ይሆን ያለሽ? አንቺ ግን ከኔ ከእናትሽ ተለይተሽ መኖር እንዴት አስቻለሽ? እኔ ግን አልቻልኩም የኔ ልጅ። እኔ ቆንጆ እንዴት እንደምወድሽ ታውቂያለሽ አይደል? ይኸውልሽ የኔ ቆንጆ ወደድሽው? የኔ ማር በጣም ያምራል። ውድ ማርክሽ ማየ የኔ ቆንጆ እኔም እኮ በጣም ነው የምወድሽ የኔ ልጅ። በጣም ስለምወድሽ እኮ ነው ይሄን መስቀል ያደረኩልሽ። ታዲያ ይሄን መስቀል ሁሉ ጊዜ ስታይ በጣም እንደምወድሽ አስታውሽሽ የኔ ቆንጆ። እንደምትወጂኝ እኮ አውቃለሁማ። ምን አባቴ ላድርግሽ የኔ ልጅ? ማር እኮ ነሽ። ግን እማ በጣም እርቦኛል። ወይኔ የኔ ልጅ እርቦሻል? እኔም እኮ እርቦኛል። እንብላ። ለምን አንበላም? አሁን ልደትሽ ልናከብር አይደል? ጽክብ እስክንል ነው የምንበላው። እማዬ ታድይ ልደት ልታከብሪኝ ነው? በደንብ ነው የኔ ልጅ። ከወንድሞችሽና ከእህቶችሽ ኮለይቼ በየዓመቱ እዚህ እያመጣሁ ማከብርልሽ በዚች የተቀደሰች ዕለት ስለተወለድሽ ነው። አሁን ኬክ እንገዛና ልደትሽን በደንብ እናከብራለን። እሺ የኔ ማር? ኬክም ትገዢኛለሽ? እውነት? ታዲያ ለውዷ ልጄ ያልሆነ ለማን እሆናለሁ? ወይኔ እማዬ ታድይ። ሀሴትዬ ደስ አለሽ አይደል? በጣም ደስ ብሎኛልማ። ሁሌም ደስተኛ ሆነሽ እንድትኖሪልኝ ነው የምፈልገው የኔ ልዕልት። ግን እርቦኛል። እሺ በቃ አሁን እንሂድና የሚበላ እንፈልጋለን። እሺ የኔ ቆንጆ ልጅ። እኔ እርቦኛል። ወይኔ የኔ ልጅ በቃ ነይ እንሂድ፣ እዛ እገዛልሻለሁ። እንዴ የኔ ልጅ ገና ልደትሽ ልናከብር አይደል? በቃ ነይ እንሂድና ኬክ ነገር እንበላለን። ሀሴትዬ ለምን አትሰሚኝም? ነይ እንሂድ። ነይ የኔ ልጅ ጎበዝ። አልፈልግም። ነይ የኔ ፍቅር፣ ነይ የኔ ቆንጆ ልጅ። እንዴ ለምን የኔ ልጅ? እንሂድና እዛ እገዛልሻለሁ። በቃሽ። ከዚህ ግን እንዳትነሺ እሺ? እዚሁ ጠብቂኝ፣ ቶሎ ነው የምመጣው የኔ ቆንጆ አደራሽ። ልጄ ለመጨረሻ ጊዜ ያየሁሽ የዛችን ዕለት ነበር። ምን አለ የዛን ቀን ትቼሽ ባልሄድኩ። ምን አለ አልገዛም ብዬ ያየሁሽ እዛው ራብ ቢገልሽ። ልጄ ምን ወሰደሽ ግን? ምን ነው አምላኬ፣ ልጄን የት ነው የወሰድክብኝ? አማ እቺ የተረገመች ልጅ ነጋላት ደግሞ። አድባሩ ደብሮ ከቅቤው ከማሩ ከሸቱ ከምሼ ናፍቆቱ ሶኖብኝ ሲያከንፈኛ መሼ ከቅቤው ከማሩ ከሸቱ ከምሼ ናፍቆቱ ሶኖብኝ ሲያከንፈኛ መሼ። ሀኒ ቢያንስ እንኳን እስከ መናኸሪያው ድረስ እንኳን በሸኛችሁ ደስ ይለኛል። ምን ትሰራለህ ኤልያስ? ሌላ ሳይሆን ሻንጣ ምናምን ይዤ ባግዛችሁ ብዬ እኮ። ምንም ዕቃ እኮ የለንም። የተወሰነ ልብስ በትንሽ ሻንጣ ብቻ ነው ያዝነው። ይገባኛል ሀኒ፣ ይልቅ የሆነ ስልክ ልስጥሽ ያዢ። የምን ስልክ? አዲስ አበባ ያለው የተዋወቁት ደላላ ነው። ቢሮ ለመናኸሪያ ቅርብ ስለሆነ እዛ ስትደርሱ እሱ ይቀበላችኋል። ኧረ አይሆንም ኤልያስ፣ ሰው ማስቸገር አንፈልግ። ሀኒ ይሄ ምንም ማስቸገር አይደለም። እዛ ስትደርሱ የምታርፉበት አነስ ያለች ቤት እንዲፈልግላችሁ ነግሬዋለሁ። ተቀብሎ እዛ ያደርሳችኋል። እንደዛ ይሻላል ብለህ ነው?
አልጋ አዲስ አበባ በጣም ውድ ነው። ገንዘብ ለመቆጠብ ደግሞ ትንሽም ቤት ብትሆን ተከራይታችሁ ቆዩ። እዛ ስትደርሱ ደግሞ እቃ ለመግዛት እሱ ያግዛችኋል። እሺ አንተ ካልክ ይሁን፣ ግን ሰው ባናስቸግር ደስ ይለኝ ነበር። አታስቢ ያኒ፣ እንደሚባለው መጥፎ ደላላ አይደለም። በጣም ጥሩ ልጅ ነው። እዛ አንዳንድ ነገሮችን ያግዝሻል። በጣም አመሰግናለሁ ኤልያስ። ችግሮቼን ሁሉ ሳልነግርህ ነው የምትረዳኝ። ለዚህ ውለታ ግን ምን ይሆን የምከፍልህ? ውይ ሃኒ፣ እውነት እንደው እኔ ውለታ ፈልጌ ይመስልሻል? ብቻ አባትሽ በሰላም ድነው እንደምትመለሱ ተስፋ አደርጋለሁ። እንግዲህ ፈጣሪ ያውቃል። በቃ አሁን ሂጂ፣ እግዚአብሔር ይከተልሽ። ደግሞ ራስሽን ጠብቂ እሺ? አሜን። ሰላሙን ኤልያስ፣ እግዚአብሔር ይከተለኛል። ሰላሙን እማዬ ዛሬ ትሄዳ ነው? ሜታ ቤት መሰለችኝ። እማዬ ዛሬ መኝታ ክፍልሽ ገብተሽ እያለቀሽ ነው? ለምንድን ነው የምታለቅሽው? ቆይ ለምን ተስፋ ቆርጠሽ እርምሽን አታውጭም? አይ እንዴት ብዬ ነው እርሜን አውጥቼ የምቀመጠው? ታዲያ ምን ይሁን? ቆይ 16 ዓመት ሙሉ አክሱም ድረስ እየተመላለስሽ ፈለግሻት። በህይወት ብትኖር ኖሮ እስከዛሬ ታገኛት ነበር። ልጄ በህይወት እንዳለች እርግጠኛ ነኝ። የእናትነት አንጀቴ ነግሮኛል። እጭ እንግዲህ ምንድነው አንጀቴ የምትዩ? ያንቺ አንጀት የተለየ ነው እንዴ? እንዴ ሰላም እናትሽ እኮ ናት። እንዴት ነው የምትናገሪያት? ልታከብሪያት ይገባል። ላንተ ምን ታላቅ እህት ነኝ፣ ልታከብረኝ ይገባል። እና እኔ አንቺን ለማክበር ብዬ እናቴን ስትናገራት ዝም ብዬ ልሽ? መታፈር በከንፈር አሉ። እስኪ ተዋት ልጅ፣ ይሄ የሚገባት ስትወልድ ብቻ ነው። የኔን ይስጥሽ እንዳላት ደግሞ ትጎዳለች። አሁን እሱን ተውትና ተነሱ፣ ልብሳችሁን ቀይሩና ቁርስ በልተን እንሂድ። ማን የሰራውን ቁርስ ነው የምንበላው? ሰዓት ገና አይደል? እንደፈረደብኝ እኔ እሰራዋለሁ። መቼም እሷ እንደሆነች ሴትነት የሚባል ነገር አልፈጠረባትም። እኔ የሰራሁትን ቁርስ ቁጭ ብለህ ብትበላ ይዋጥልሃል? ለነገሩ እውነትሽን ነው። አንቺ የምትሰሪው ምግብ እንኳን ሊቀመጥ ሽታው ራሱ ከቤት ያባራል። ኧረ እባክህ ቀልደህ ሞታል። በቃ እናንተ ተነሱ፣ ልብሳችሁን ቀይሩ። ለዛሬ ነው ይሰራል። ምናሴ ስልኬን የት ነው ያደረኩት? ያ ደላላ ሰው አግኝቶልኝ። በቃ እኔ ቁርሱን ልስራ። ካገኘው እስኪ ስልኬን ይዘልኝ ነው። መጨቃጨቁን አቁሙ። ደግሞ ነገር ያለው የምር ግን አንቺ ልጅ ጤነኛ ነሽ? ብያለሁ። ምን ነው አልመስልም? እየቀለድኩኝ አይደለም ባክሽ። እኔም እየቀለድኩ አይደለም፣ ጤነኛ ነኝ። በፍጹም ጤነኛማ አትመስይኝም። አንተ ጤነኝነቴ እንድታረጋግጥ ምን ማድረግ አለብኝ? አንቺ እያልሽ ማኪችን መግባት ነበረባት? የወለደችኝ እሷ እንጂ እኔ አይደለሁም የወለድኳት። ደግሞ እኔ የመመገብ ግዴታ ያለባት እሷ ናት። ልታሳድገኝ መሰለኝ እኮ የወለደችኝ። ከዚህ በላይ እብደትማ የለም። እድሜሽን ረስተሽው ከሆነ ላስታውስሽ፣ እማ እያሳደገችሽ ሳይሆን እየጦረችሽ ነው። ኧረ እባክህ ቀልደህ ሞታል ደነዝ። አንቺም አልተባልሽ። ይኸው እማዬ ስልክሽ። ጎሽ እኔ ልጅ አመጣህልኝ። የምትሰሪው ምግብ ደግሞ ከሩቅ ነው የሚጣራው። ወሬኛ ገና ውሃ ብቻ እኮ ነው የጣድኩት። እና በእናትህ እኮ ውሃውን ቢሆን ይጣፍጣል። አንተ እኮ ትንሽ ሻል ሲል ወሬ አይቻልም። የምሬን እኮ ነውማ። በእናትህ ሁሉም ነገር እንዴት እንደሚጣፍጥ አንቺ ስላላየሽው ነው። እኔ ከመሬት በቅዬ ነው እንዴት ተገኘሁት? እንዴት ነው እናት ምግብ ማላውቀው? የአንቺ እናትነት ልጅ ከሁሉም ይለያል እማዬ። በቃ ቁርስ እንብላና ልብስ ቀይረን እንሄዳለን። እሺ እኔ ብሰራው ግን ደስ ይለኝ ነበር እማዬ። አንተ ደግሞ እኔ ያለው አንተ ምን በወጣህና ነው? ብቻሽን ተጎዳሽ ብዬ እኮ ነው። ወይ ጉድ! ባደለኝና ለሰላም የሴት ልብ በሰጠልኝ። ውይ ሰላም እንኳን ታያት፣ ሴት ለመባል የሆነ ነገር ሳይጎላት አይቀርም።
እሷን እንኳን ተዋት። የኔ ልጅ እባክህ ከእሷ ጋር አትፎካከር። እሺ እማዬ። እሺ አሪፍ ኮሮላ አለች፣ ጽድት ያለች ፏፈሽ ያለች እዚሁ ጋር የቆመችው እዚቹ ጋር ማለት ነው። ማየት ትችላለህ። አሁን ላሳይ ይችላል። እኔ የደላላ ምላስ ምናምን ነገር አላም። አረ በኔ ሆነብህ በኔ ጣለው እያልኩ እኔን መነኝ። ሄሎ ወይዘሮ ሜላት። ሄሎ ወይዘሮ ሜላት፣ የሀገር ኩራት የሀገር አለኝታ የድሆች እናት። ውይ እስቲ ቀስ ብለህ አውራ። እንደዚህ ስትሮጥ ምላስህን ወለም እንዳይለው። ምን እናርግ ብሎ ነው ወይዘሮ ሜላት? የኛ ስራ እኮ ያው በምላስ ፍጥነት ሆነ። እንደ ምላስህ ስራህን ፈጣን ቢሆን ምን ችግር አለው? ስራዬም እኮ ፈጣን ነበር። እንደው እርስዎ ጋር ሲደርስ ግን ብርክ ይለዋል። ጸበሉ ሰደው እንዴ ካልሆነ ምኑን ነው ደግሞ? ያው ስራዬን ነዋ። አቅም አነሰው እኮ። አንተ ወሬ አያልቅብህም። ይልቅ እስካሁን ሰራተኛ አላገኘህልኝም? ዛሬውኑ ነው ማገኝለት ወይዘሮ ሜላት። አሁን ወደ ቢሮ እየገባ ነው። እንዳገኘው ደውልለታለሁ። አያሳስቡት። ወይ ጉድ! ያቺ ደሳሳም እንደው ቢሮ ተባለች። ምን ያደርጉታል ወይዘሮ ሜላት? ያው ሰው ባለው ነው። ቢሮዬን እንደሚስቴ ነው መወዳት። ከዚህ በኋላ ቢሮዬን አይናገሩብኝ። ወይ ጉድ! እኔ አቅፋት ብትተኛስ ምን አገባኝ? አረ እንደው እባክህ ቶሎ ፈልግልኝ፣ ተሰቃየው። እሺ እደውልለታለሁ። እርሶ እንዲች ብለው እንዳይጨነቁ እንዳያስቡ። በልሽ ቻው። ወሬኛ ሰላም ዋል። አሜን ወይዘሮ ሜላት ሰላም ይዋሉ። ማናት እባክህ እንዲህ የምትሽቆጠቆጥላት? እባክህ የቤት ሰራተኛ ካላመጣልኝ ብላ አንገቴን የያዘች ሴትዮ አለች። ታዲያ ደላላ አይደለ እንዳፈልግላት? ማነሽ እንግዲህ ወይዘሮ ሜላት ቤት ገብተሽ የምትረገጪ? አይ የፈረደብሽ። ኦሮሮሮ ሴትዮዋ ከባድ ናት ማለት ነው። እባክህ ፈረስ የሚቀናባት ሴት ጎረምሳ ልጅ አለቻት። የሷስ ባህሪ ብትል በልበል ነው ያገባኝም። አሁን ለማንኛውም ና ኮሮላውን አሳይ። ኮሮላውን ላሳይ ና እንሂድ በእናትህ። ይሻላል ወደ ስራችን። ቻንሲ ምናምን ግን የለበትም ማለት? አረ ምንም ነገር የለው። እማዬ ስንሄድ እንዳረሳው ልንገርሽ፣ የተወሰነ ገንዘብ ፈልጋለሁ። እንዴ ትናንት ስትሻል ነበር እንዴ? ከምን ጨረሹ? ጨርሼ ሳይሆን ተጨማሪ ስለሚያስፈልገኝ ነው እኮ። ለምንሽ ፈለግሽው? ዛሬ ጓደኛችን የሳሎን ልደት ነው። ሆቴል ፕሮግራም አዘጋጅተን ሰርፕራይዝ ልናደርጋት አስበናል። ያንቺና የጓደኞችሽ ነገር ግን በጣም ይገርመኛል። ከቤተ ክርስቲያን መልስ የልጅ ልጃችሁ ልደት በማክበሪያ ጊዜያችሁ የራሳችሁ ልደት ሆቴል ለሆቴል እየዞራችሁ ስታከብሩ ግን አታፍሩ? አይ ምናዝ አንተ በሽተኛ የሆንክ ልጅ በጧት አትልከፈኝ ተናግሬያለሁ። እኔ የምልሽ ቆይ ጓደኛሽ ግን የስንተኛ ዓመት ልደቷን ነው የምታከብረው? 20 ዓመቷ ነው። ጉድ በል ጎንደር። ሳሮ ማለት ያቺ አቶ በለጠ ልጅ አይደለችም እንዴ? አዎ የበለጠ ልጅ ናት። ምን ትናንት ስትሻል ነበር እንዴ? ከምን ጨረሹ? ጨርሼ ሳይሆን ተጨማሪ ስለሚያስፈልገኝ ነው እኮ። ለምንሽ ፈለግሽው? ዛሬ ጓደኛችን የሳሎን ልደት ነው። ሆቴል ፕሮግራም አዘጋጅተን ሰርፕራይዝ ልናደርጋት አስበናል። ያንቺና የጓደኞችሽ ነገር ግን በጣም ይገርመኛል። ከቤተ ክርስቲያን መልስ የልጅ ልጃችሁ ልደት በማክበሪያ ጊዜያችሁ የራሳችሁ ልደት ሆቴል ለሆቴል እየዞራችሁ ስታከብሩ ግን አታፍሩ? አይ ምናዝ አንተ በሽተኛ የሆንክ ልጅ በጧት አትልከፈኝ ተናግሬያለሁ። እኔ የምልሽ ቆይ ጓደኛሽ ግን የስንተኛ ዓመት ልደቷን ነው የምታከብረው? 20 ዓመቷ ነው። ጉድ በል ጎንደር። ሳሮ ማለት ያቺ አቶ በለጠ ልጅ አይደለችም እንዴ? አዎ የበለጠ ልጅ ናት። ምን ነው እና እሷ እኮ አንቺን በ6 ወር ትበልጥሻለች። እንደዛ ከሆነ እኔ 19 ዓመቴ ነው፣ አንቺ በ3 ዓመት ትበልጭኛለሽ። ታዲያ እንዴት አድርጎ ነው ጓደኛሽ 20 ዓመት የሚሆናት? እባክህ ዝም በል ሰይጣን። ሀሴትም እንደቀልድ 21 ዓመት ሆናት ማለት ነው። አዎማ በህይወት ብትኖር ኖሮ ሀሴትም 21 ዓመት ይሆናት ነበር። በህይወት ብትኖር ኖሮ አትበለኝ። ልጄማ በህይወት አለች። እኔን ያዋረድክ መስሎ ያደረግከውን ግን አየህ። ሀሴት ስትል እማዬን አስከፋት። እኔ እኮ እንደዛ አስቤ አልነበረም። ቆይ አሁን በዚህ ሰዓት የሀሴትን ስም ማንሳት ለምን አስፈለገ? አንቺ ነሻ የማይወሪ እያወራሽ ሳላስበው ስለሷ እንዳነሳት አደረግሽኝ። ደግሞ የ40 ዓመት አሮጊት ልደን ልናከብር ነው ስትሉ አታፍሩ? አንተ ልጅ አርፈ ቁርስህን ብላ። እምቢ ካልክ ግን በዚህ በብርጭቆ አናትህን ብዬ ከእህትህ ከሀሴት ጋር ነው የምቀላቅል። ወንድ ወጥቶሻላ፣ ሞክሪኝ። እረፍ እያልኩ ነው። ዛሬ ተሽሏል መሰለኝ። ይሄ እባብ ምላስ ስራውን ጀምሯል። ከአንቺ ጋር ከምጨቃጨቅ እንደምን በቀኝ ይሻላል።
እማዬ በጣም ይቅርታ። እኔ እኮ እንደዚህ እንድትሆኝ አስቤ አልነበረም። አውቃለሁ ልጄ። እንደው ስሟን ስሰማ ሆድ ባስ እያለኝ ነው እንጂ። ስሜትሽ እኮ ይገባኛልማ። ግን ደግሞ ማልቀስሽን አቁሚ እባክሽን። አንቺ እኮ ለእኛም እናታችን ነሽ። ከምንም በላይ ታስፈልጊናለሽ። በለቅሶ ብዛት የሆነ ነገር ብትሆኚ ምን ይውጠናል? ይገባኛል ልጄ። አይዞህ ምንም አልሆንም። ግን ምናሴ ማለት ምን እንደሆነ ትርጉሙ ታውቃለህ? በደንብ ነው እማዬ። በተደጋጋሚ ምናሴ ማለት ምትክ ማለት እንደሆነ ነግረሽኛል እኮ። ትርጉሙን ሳይሆን ለምን ምናሴ እንደተባልክ ታውቀዋለህ? አይ እሱን ግን አልነገርሽኝም። ለምንድን ነው ምናሴ የተባልኩት? በልጅነት በጣም ያምህ ነበር። በተደጋጋሚ ከሞት አፋፍ ተመልሰህ ስለነበር አላዛር ነበር ስምህ። እማ ይሄንን እኮ እስከዛሬ ነግረሽኝ አታውቂም። አንዳንዴ በአንተ ውስጥ ሐሴትን በመመልከቴ አንተን የገደልኩ ስለሚመስለኝ ይሄን ነገር ለመናገር በጣም እፈራለሁ። አንቺ እኮ እናቴ ነሽ። መቼም ቢሆን እኔን ለመጉዳት ምንም ነገር እንደማታደርጊ እርግጠኛ ነኝ። ይልቅ ስሜ ካላዛር እንዴት ወደ ምናሴ እንደተለወጠ ንገሪኝ። ለምን እንደሆነ ባላውቅም ለሐሴት የተለየ ቦታ ነበር። አንተ የ3 ዓመት ልጅ እያለ ሐሴት ጠፋች። አንዳንዴ እሷ የምታረጋቸውን ነገሮች አንተ ስታረግ ሳይ ስምህን ካላዛር ወደ ምናሴ ቀየርኩት። ያሳዝናልማ። የሐሴት ምትክ እንድትሆንልኝ ነው ስምህን የቀየርኩት። በአንተ ውስጥ ሐሴትን ስለማያት ሁልጊዜ ስመለከት እሳቀቃለሁ። ግን ይሄናል ሐሴትን እመስላለሁ ማለት ነው? በተለይ 5-6 ዓመት እያለህማ ሁሉ ነገር እንደሷ ነበር። ልዩነታችሁ እኮ የጾታ ብቻ ነበር የሚመስል። መልኳስ እንዴት ነበር? እኔን ትመስል ነበር? መልካችሁ እንኳን ብዙም አይመሳሰል። እሷ ቆንጆ ነበረች። እናማ ፉንጋና እያልሽኝ ነው? አይዞህ ወንድ ልጅ እኮ ከዝንጀሮ መለስ ካለ በቂ ነው። ሁሌ እኮ ቆንጆ ነትይ ነበር። ዛሬ ምን ተገኝቶ ነው? እንዳይከፋ ብዬ ነው። መልክ ምን ያደርጋል? ሌላው ነገር ሐሴትን ከመሰለ በጣም ቆንጆ ያደርገኛል። አንዳንዴ አንተ ስትደሰት ይሄን ሐሴትም ተደስታ ይሆናል ብዬ አስባለሁ። አንተን ሲከፋ ደግሞ ይሄን ልጅ ከፍቷት ይሆናል ብዬ አስባለሁ። ብቻ ባንተ ውስጥ ሁሌም ሐሴትን አያታለሁ። እንዴ ይሄናል መንትዮች ነን እንዴ? መንትዮች ባትሆኑ 5 እና 6 ዓመት ላይ ያላችሁ መመሳሰል በጣም ያስገርማል። ብቻ ፈጣሪ እሷን ባለችበት ይጠብቅልኝ። እማዬ ህመምሽ ይገባኛል፣ ግን ደግሞ እርግጠኛ ነኝ ፈጣሪው ነቀን ያገናኘናል። እሱስ ልክ ነህ ልጅ። እሺ በቃ ልብስሽን ቀይሪና እንሂድ። ሰላም እየጠበቀችን ነው። እሺ እኔ የምልሽ ዶክተሮቹ እንዴት ነው አሏችሁ? በሂደት እንደ ፈጣሪ ፈቃድ ቆሞ መሄድም ይችላል ማውራትም ይችላል ብለውኛል። እኔ የምልሽ ይሄ ወንድምሽ ውጭ ሄዶ ከመጣ በኋላ ውበቱ እንደሚጨምር ቆይ ሚስጥሩ ምንድን ነው? ወይስ ፍቅር ነገር ጀምሯል? የኔ ናታን እሱ እኮ ልቡ ዝግ ነው። ቆይ ግን ካልሆነ ላንቺ እንዲከብድ ታደርጋለች። ኤፍራታ ካላስቸገርኩሽ ቀይ ሆኖ ታቀብኝ ነው? አይ ከሷ ይልቅ እኮ ለኔ ስለሚቀርበኝ ነው። አይ የኔ ልጅ እናንተ መሳቂያ አይደለችም። እሷ ለማገዝ ብቻ ብላ ነው። ኤፍራታ ዛሬ ገነትን አታግዣትም እንዴ? ሂጂና ወጥ ጨምሪልኝ። ወጥ እኮ እዚህ ጋር አለልሽ። አይ የፈለኩት አታክልት ነው። ችግር የለውም አመጣለሁ።
አቶ መስፍን ሌላ እንግዳ አላችሁ እንዴ? አይ እኔ እስከማውቀው ምንም የምጠብቀው እንግዳ የለም። ማነው እዚህ ጋር ያስቀምጠው? እንዴት ልገቡ ቻሉ? በር እኮ ዝግ ነው። ፈጣሪ ያለ መልካም ራት። ለዚህ ቤተሰብ የቀረው ስጦታ ብቻ ነበር፣ እሱም በሰዓቱ ደርሰዋል። እስኪ አንተ ደግሞ ዝም በል፣ አርፈ ተቀምጥ። የኔ ልጅ ካርቶንስ ምንድን ነው ያለው? እኔ እንጃ አባዬ፣ በር ላይ ተቀምጦ ነው ያገኘሁት። ማስታወሻ ግን አለው። መልካም ራት። ማነው እንዲህ የሚደፍረን? ማነው ደስታችንን ለማጥፋት የሰው ጭንቅላት አርዶ የሚያመጣልን? ንገረኝ እንጂ መስፍኔ። ቆይ ምን ሊነግሩን እየፈለጉ ነው? እማዬ አትልፊ። ልጅሽ ለዚህ የሚሆን መልስ የለውም። ከማን ጋር በምን እንደተነካካ የምናውቀው ነገር የለም። ቆይ አንተ ምንድነው ችግር? ከወንድም ጋር ምንድነው ያለበት ችግር? አሁን ሁሉም ቤተሰብ ችግር ላይ ነው። ምን አለ አንድ ላይ ብንሆን? አሁን አንድ ላይ የምንቆምበት ጊዜ አይደለም እንዴ? እማዬ ቆይ ሁሉ ጊዜ እኔ ጥፋተኛ ነኝ አይደል? ዛሬ ሰው ጭንቅላት ቆርጠው በካርቶን አሽገው ላኩልን። ነገስ ምን ይፈጠር ይሆን? እኔን ለምንድን ነው የማታምኑኝ? ወንድሜ ወደ ኋላ መለስ ብለህ እስኪ አስብ። ባለቤት የልብ ታማሚ ነበረች። ዶክተር ግን መርምሮ ለክፉ እንደማያጋልጣት ነግሮ ነበር። ሆኖም ግን ድንገት ሞተች። ግድ የለም ከልብ ህመም ጋር በተያያዘ ነው የሞተችው ብለን ገመትን። አሁን ባለፈው ደግሞ ወንድማችን ወደ ድርጅታችን ህንፃ ሲገባ መኪናው ደህና ነበር። ወዲያው ተመልሶ ሲወጣ ግን ፍሬን በጠሰ በሚል አደጋ ደረሰበት። አሁን መንቀሳቀስም መናገርም አቅቶት እያየን ነው። ምናልባትም እንዲሞት ታስቦ የተደረገ ይመስለኛል። ምን እያልክ ነው ዳዊት? አንተ እንደምትለው ከሆነ እኮ ሁለታችንም የጋራ ጠላት አለን ማለት ነው። ምናልባት ከመሃላችን አንዱ ሊሆን ይችላል። አይ አሁንስ አበዛው። እንደ መርማሪ ፖሊስ አድርግ። እኛ ቤተሰብ ነን። እስኪ ጠላታችን ከመካከላችን ከሆነ ማን? ምን እያልክ ነው ዳዊት? አንተ እንደምትለው ከሆነ እኮ ሁለታችንም የጋራ ጠላት አለን ማለት ነው። ምናልባት ከመሃላችን አንዱ ሊሆን ይችላል። አይ አሁንስ አበዛው። እንደ መርማሪ ፖሊስ አድርግ። እኛ ቤተሰብ ነን። እስኪ ጠላታችን ከመካከላችን ከሆነ ማን?
አንተ ሁሌም ተቃራኒ መሆን ነው የምትወደው። ራስህን እንኳን አታምነው። ኧረ እኔ ሁሌም ተቃራኒ ነው የማስበው። ለማን አስረድቼ ማን ነው የሚያምነኝ? ማንስ ነው የሚሰማኝ? አዝናለሁ። አይኗ ገለጠ። እፉዬ እናቴ ነቃሽ? ግን ምን ተፈጥሮ ነው? አይዞሽ ደህና ነሽ? አይዞሽ አይዞሽ፣ ሁሉም ሰላም ይሆናል። አይዞሽ አይዞሽ እፉዬ አይዞሽ እናቴ በቃ አሁን ኤፍራታ ከነቃች እናንተም ተረጋጉ፣ እኛ እንሂድ። ሰላም እደሩ። ትንሽ አትቆዩ? አይ እውነቷን ነው፣ ብንሄድ ይሻላል። ቅዝቃዜ ወንድሜን ህመሙን ሊያስነሳበት ይችላል። እሺ፣ ስለተፈጠረው ነገር ግን ይቅርታ። አይ ይህ መልእክት ለእናንተ ብቻ አይደለም ለእኛም ጭምር ነው። ሁሉንም ከእግዚአብሔር ጋር በጋራ እናልፈዋለን። አሁን ግን እንሂድ በቃ። አባዬን ያግዘዋል። ደህና ደሩ። እናመሰግናለን። ደህና ደሩ። እሺ፣ እኛም እናመሰግናለን። ደህና ደሩ። እኛም እናመሰግናለን። ቆንጆ ራት ነበር። ሌላ ጊዜ እኛ ጋር እንደግመዋለን። ደህና ቆንጆ ራት ነበር። አሽሙር መሆኑ ነው። አናገርሽኝ ቴቴ? አረ እንደውም ደህና ደሩ። ስለመጣችሁ እናመሰግናለን። እግዚአብሔር ይርዳችሁ። እየመሸ ነው፣ ነይ እንሂድ። ቻው። በቃ ቤት ራስሽን ለማረጋጋት ሞክሪ እሺ። ነገ እንገናኛለን። እሺ አሁን ምንድነው የምናደርገው? እናንተ ተረጋጉ። መጨናንቃችን ምን መፍትሄ አያመጣም። እማዬ አንቺ ሚጂና ረፍት አድርጊ። ይህን ነገር ምንድን ነው የምናደርገው? እማዬ እናንተ ግቡና አረፉ፣ እኔ ጨርሰዋለሁ። እንዴ መስፍኔ፣ እንዴት ነው ተረጋግተን የምናልፈው? ቤታችን ድረስ እኮ ነው ጭንቅላት የተላከልን። አይዞሽ አባዬ፣ ሁላችንም አብረን እንሆናለን። ይህንን ቀን አብረን እናልፋለን። እሺ ይሄ ነገር ከዚህ በላይ እዚህ ቦታ ላይ መቀመጥ የለበትም። አንድ ነገር ማድረግ አለብን። አብረን እንጣ። የኔ ልጅ አይሆንም አልኩሽ አይደል እንዴ? እኔ ጨርሰዋለሁ። እንዴ ብቻውንም አይሆንም ወይ? አጎቴ ልጥራውና አብራችሁ ሂዱ። እንዴ እንደሱም አይሆንም፣ የዋሰ ሌላ ችግር ነው የሚመጣው። እሺ በቃ አባዬ፣ እኔ አብሬ እሄዳለሁ። ኤፍራታ ነገርኩሽ አይደል እንዴ? አይሆንም አልኩሽ። ይቺ አሽቃባጭ ምን አባቷ ነው የምትፈልገው? እድሜ ልኳን በማያገባ ጥልቅ እንዳለች።
በቃ እኔ ውስጥ ገብቼ ሻወር ልውሰድና ራሴን ላረጋጋ አይደል? ሂጂ ግቢ ታጠቢና አልጋሽ ውስጥ ገብተሽ ተኝ። ለነገሩ ምን አለብሽ? የኔ ልጅ ላይ ታች ብሎ ያመጣል። አንቺ አንጅሬ ተኝተሽ እንደ በቅሎ ተቀለቢ። እንዴት ምን እያልሽ ነው? ይሄ ያቅሜን እየሰራው አይደል እንዴ? አረ እየሰራሽ ነው። ለነገሩ ድርጅቱ አንድ አደጋ ላይ ቢወድቅ የሚጨነቀው የሚጠበበው መስፍኔ ነው። አንድ የሚረዳው ሰው ሰለሞን ቢኖር እሱም ይሄውና አልጋሽ ውስጥ ገብተሽ ተኝ። ለነገሩ ምን አለብሽ? የኔ ልጅ ላይ ታች ብሎ ያመጣል። አንቺ አንጅሬ ተኝተሽ እንደ በቅሎ ተቀለቢ። እንዴት ምን እያልሽ ነው? ይሄ ያቅሜን እየሰራው አይደል እንዴ? አረ እየሰራሽ ነው። ለነገሩ ድርጅቱ አንድ አደጋ ላይ ቢወድቅ የሚጨነቀው የሚጠበበው መስፍኔ ነው። አንድ የሚረዳው ሰው ሰለሞን ቢኖር እሱም ይሄው አይናገር አይገጋር። ልጄ ያለ አንድ ተቆርቋሪ ብቻውን ቀረ። አያቴ አሁን የምንጣላበት ሰዓት ነው። እስኪ አንቺ ደግሞ ዝም በይ። ዝም ብለሽ ሳይጠሩሽ ያገኘሽበት ቦታ እየተነሳሽ ጥልቅ አትበይ። እሺ በጣም ይቅርታ። እሺ የኔ ወዳማት ደህና ደሪ። ቤዚ ደህና ደሪ። ደህና ደሪ። ቤዚዬ ተነሽ፣ አንቺም ተኚ። አባትሽን እኔ እጠብቀዋለሁ። አይ ቴቴ አልተኛም። እኔ ብቻ የመተኛ ትፈራለሁ። እኔ ልፍራልሽ የኔ ጣፋጭ፣ አይዞሽ። ቆይ ግን ለምንድን ነው ይሄ ሁሉ ነገር በእኔ ላይ የሆነ ያለው? እናቴን አጣው። አሁን ደግሞ አባቴ ችግር ውስጥ ቢገባ ላጣው እችላለሁ። አይ የኔ ልጅ እንደዚህ አትበይ። ይሄ ነገር እኮ ለማን እንደተላከ አናውቅም። ለአባትሽም ላይሆን ይችላል። ቆይ እሺ ይሄ ነገር ለሱ ካልሆነ ለማን ነው የተላከው? በቃ አሁን ተነሽ፣ አብረን እንተኛና ብቸኛዋ የልጅ ልጅ ይሄን ጭንቀት ከአይምሮ እንድታወጣ ላግዛት። በመተኛት ብቻ የሚወጣልኝ ይመስልሻል? እንሞክራ። እሺ ሄሎ፣ ስለ እኔ ደህና መሆንና አለመሆን አይመለከትም። አሁን ዝም ብላ አዳምጠኝ። መስፍን ከቤት የሆነ ነገር ይዞ እየወጣ ነው። የት እንደሚወስደውና ምን እንደሚያደርገው ተከታትለ በማስረጃ እንድታቀርብልኝ ይፈልጋለሁ። አንተ የማትረቡ መሽቷል ማለት ነው። ስማ፣ የምከፍልህ እኮ ተኝተህ እንድትበላ አይደለም። ከዚህ በኋላ ምንም አይነት መልስና ክርክር አልፈልግም። የማይረባ መሽቶብኛል ተኝቻለሁ ይለኛል። እኔ እኮ ቅርባችን ቤት እንዲከራይ ያደረኩት በፈለኩት ሰዓት ሮጦ እንዲመጣ መሰለኝ። አምልጦኛል ይበለኝና ድምጥ ማጡን ነው የማጠፋለት። ይሄ መልእክት ለአቶ መስፍን ብቻ የተላከ መልእክት አይደለም። ይሄን የላከው ሰው የእኛን እዛ መገኘት በደንብ ያውቃል። ስለዚህ ይሄ መልእክት ለሁለቱም ቤተሰብ የተላከ መልእክት ነው። ወንድሜ፣ ያ ጭንቅላት ግን የማን ነው? አላውቅም። እኔ የምልህ አጎቴ። አቤት። እኔ እዚህ ባልነበርኩባቸው ጊዜያት ውስጥ የተጋጫችሁት አካል ነበር እንዴ? አረ በፍጹም። ቆይ ለምን እንደዚህ ልትል ቻልክ? አላውቅም፣ ብቻ ግራ ገብቶኛል።
አይዞሽ 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 ነው መቼ የሆነ እኔ የሚሰማኝ ስሜት የሚሰማሽ የማታውቂው አፍቃሪሽ እኔ እንደሆንኩ ስታውቂ ምን ይሰማሽ? ይፉይ ገኒ አልተኛሽም እንዴ? ለነገሩ ያሳለፍነው ምሽት ሊያሳርፈን የሚችል አይደለም። ለምንድን ነው አንቺ ገብተሽ የማተኙ? ቅዝቃዜው እኮ ያሳምምሻል። አይ እኔ አባዬን ጠብቀዋለሁ። በቃ እስቲ እንኪ ልበሽ። እሺ አመሰግናለሁ። ችግር የለም። በቃ አንቺ ግቢና ረፊ። እሺ ደህና ደሪ። ደህና ደሪ። እንትን ምሳ ሰርቼ እኮ እየጠበኩ ማስታጥ ይቅርታ፣ እውነት ሁለተኛ አልደግመውም። ጭራሽ ልትደግሚ ያምርሻል? ለቃቃሚ ከዛ ለቃቃሚ አባትሽ ንገርሽ መንጥቂያዎችሽ ሰው አደረኩሽ ልብሽ ይነፋል። ሌላ ሸሚዝ ላምጣልህ? ማን እንትን አለሽ? ይኸውልሽ እገልሻለሁ። እሺ ወይኔ ሲኖላ ወይኔ ጉዴ! ዛሬማ ገደለኝ። አንቺ ሲኖላ ነይ አልነካሽም። ሲኖላ ቁይ ብዬሻለሁ። ይኸውልሽ ከቆምሽ ማለት ነው ከግድያ ወደ ድብደባ ቀይርልሻለሁ። ወይኔ ድቤ ዛሬ እንደዚህ እንደተጫወትሽብኝ ይኸውልሽ ነካክቼ የምለቅሽ እንዳይመስልሽ። ኦይ እንዲያውም ማለት ነው ለምን በአቋራጭ አልቀድምሽም? እንዴ ዲቤ እኔ እኮ አውቄ አይደለም የደፋሁብህ። ዝም በይ አንቺ ዘልዛል። ስሚ ምን ያህል ክብሬ እንደነካሽ ታውቂያለሽ? ስጋሽን ዘልዝዬ ነው የምበላው። እኔ ሚስትህ አይደለሁ? ቆይ ለምን እንደዚህ ትጨክንብኛለህ? ጭቃፎ እንግዲህ አንቺን እንጭጭ አግብቼ ነው እየተስቃያለሁ። ትሰኛለሽ? አሁን ምንም ሳታወላጅ ወደ ቤት ትሄጃለሽ አትሄጂም? እኔ መደብደብ ሰልችቶኛል። ትናንት የምታየኝ ራሱ እኮ ፊቴ ቆስሏል። ዝም በይ አንቺ ቅሌታ። ስሚ እኔ የተከበርኩ ሰው ነኝ። እኔ መንገድ ለመንገድ ከአንቺ ጋር እንደባለን። እሺ አልመታሽም ብለህ ቃል ግባልኝና ልሂድ። ኧረ እባክሽ ጡጦስ እንዳዘጋጅልሽ አትፈልጊ? ቃል ግባ። አንቺ
እንደሰለችኝ ታውቃለህ? በቃ ሁሌ እኔ ብቻ ፈላጊ አንተ እኔን አትፈልገኝም አይደል? ታዲያ ከመቼ ወዲህ ነው ወንድ ልጅ ሴት ልጅ የሚመጣው? ባይሆን አንቺ እየመጣሽ እያገኘሽኝ አይደል እንዴ? ከዚህ በኋላ እንደማትመጣ እየነገርከኝ ነው? ባይሆን ስንጋባ በደንብ እመጣለሁ። ስንጋባ አንድ ላይ አንኖርም እያልከኝ ነው? አይሻልም? ባይሆን ተጋብተን ለየብቻ እየኖርን ትዳራችንን ለየት እናድርገው ብዬሽ እኮ ነው። ወዛዛ አትሟዘዝ። ነይ ቀልድ አያስቀኝም። እሺ ስማ ደግሞ ሆይ አይን ጨፍን የሆነ የሚሰጥ ነገር አለ እንዴ? ምንድን ነው? ጨፍን፣ ዝም ብለህ ጨፍን። እሺ ደብቁኝ፣ ደብቁኝ። ተረጋጊ። ምን ሆነሽ ነው? ሊገለኝ ነው፣ እየተከተለኝ ነው። ማን ነው የሚገልሽ? እንዴ ቆይ ተረጋጊ። ባሌ ባሌ? ይኸውልሽ እኛ በባልና በሚስት መሀል አገባንም። እሺ ምን ሆነሻል አንቺ? ችግር የለም እዚህ ጋር ተደበቂ። የምላችሁ በዚህ አካባቢ አንድ ሴት አልፋለች። አይ አላየንም። ኧረ ይኸውላችሁ ስለምን አይነት ሴት እየጠየቅኳችሁ እንደሆነ ታውቃላችሁ? ስለምንም አይነት ሴት ቢሆን አላየንም። ለነገሩ የት አባቷ ትገባለች? በሮጠችበት እግሯ መልሳ ትመጣለች። ወፍ ዘራሽ ነይ በቃ ሄዷል። በጣም አመሰግናለሁ። ምንም አይደል። ግን ባሌ ነው ያልሽው? አዎ። ቆይ ምን አድርገሽው ነው እንደዚህ የሚያባርርሽ? ውሃ ደፍቼበት። እንዴ በቃ ለዚህ ነው? ምን ነው ምክንያቱ? አነሰብህ? ይሄ እኮ ሊያጋጥም የሚችል ተራ ነገር ነው። ለማንኛውም ከአንድ ወገን ሰምተን ባንፈርድ ጥሩ ነው። በቃ እኔ ልሂድ። ስለተባበራችሁ አመሰግናለሁ። እናት ቆይ አንዴ፣ ልብስሽ ተቀዷል። ባይሆን ይሄንን አድርጊ። ይበሹ በጣም አመሰግናለሁ። ምንም አይደል። ለምንድን ነው ቆይ ሸርተን የሰጣሁት? ምን ሆነሻል? ልብሷ ተቀዶ እያየሽ አይደል እንዴ? እና ቢቀደድስ አንተ ምን አገባ? ያገባል። ይኸውልሽ ነገ እኮ እኛ ምን ቦታ ላይ ማን እርዳታ እንደሚያስፈልገን አናውቅም። እንደውም ልጅቷ በጣም ነው የምትጨንቀው። እንኳን ሄደችልን። ወይ ምኗ ነው የሚጨንቀው? ብቻ በሷ ምክንያት ልንከራከር እንዳይሆን። አንቺ ደግሞ አንዳንዴ ታበዣዋለሽ። አረ አበዛውት። ሜላት ሜላት ወይኔ ልቤ፣ ጭራሽ ቤቴንም ሳልዘጋ ነው የወጣሁት።
ተናንቀናለክ። እኔ ድቤ አይደለሁም ባልገልሽ። ማንም ሴት እንደዚህ ሆናብኝ አታውቅም። ሚስቴን ለመምታት መንገድ ለመንገድ ልሯሯጥ አልመታም ማለቷ ነው እሷ ማለት ነው። እሺ ድሮም እኮ ሴትና አህያ መረገጥ አለባቸው። እኔ ድቤ አይደለሁኝም። የት ነው ያለሁት? አይዞሽ ተረጋጊ። ሰላማዊ ቦታ ነው ያለሽ። ምን ሆኜ ነበር? አላቅም፣ ግን መንገድ ላይ ራስሽን ሰተሽ ነው ይዤሽ የመጣሁት። አመሰግናለሁ፣ ግን አሁን መሄድ አለብኝ። ገና አሁን እኮ ነው የነቃሽው። ባይሆን ተረጋግተሽ ትሄጃለሽ። እኔ የምልሽ ግን ምን ሆነሽ ነበር ራስሽን የሳትሽው? ችግር የለውም ንገሪኝ፣ አትፍሪ። እኔ እኮ ሐኪም ቤት ያልወሰድኩሽ መንገድ ላይ ጥሩ ስሜት ላይ ስላልነበርሽ ነው። እሺ፣ ግን አሁን እኔ ልሂድ። እንዴ ቆይ፣ ጥያቄን እኮ ግን አልመለስሽልኝም። ምን ሆነሽ ነው ራስሽን የሳትሽው? ጥያቄህን የመመለስ ግዴታ የለብኝም። ቢያንስ ምግብ በልተሽ ትሄጃለሽ። አያስፈልግም አልኩኝ። አሁንስ የማንንም ትዕዛዝ መቀበል ነው ያስጠላኝ። በነገራችን ላይ ሩቅ አይደለም የመጣሽው፣ ቅድም የተገናኘንበት ሰፈር ነው ያለሽው። ግን ከዚህ በኋላ ምንም አይነት ጥያቄ እንዳትጠይቀኝ። እሺ አልጠየቅሽም፣ ግን ሻወር መውሰድ የምትፈልጊ ከሆነ ማድረግ ከፈለግሽ ትችያለሽ። አይ ብዙ አልቆይም። እኔ እኮ ትንሽ ድካም ስላየሁብሽ ነው። ስለዚህ ምናልባት ሻወር ቤቱን ከፈለግሽ እዛ ጋር ነው፣ መኝታ ቤቱን ቢሆን እዛው ነው። ስለዚህ መጠቀም ትችያለሽ። ምን ሆነሽ ነው እዚህ ጋር? የቱ? ጀርባሽ ላይ ያለው። እሱ የፈላ ውሃ ደፍቶብኝ ነው። እየቀለድሽ መሆን አለበት። ቀልድ ከመሰለ ለምን አስቀው? ቆይ እሱ እንዴት እንደዚህ ያደርጋል? ይሄ በትዳር መሀል ያለ እኮ ቀላል ግጭት። እንደዚህ የፈላ ውሃ ላይሽ ላይ ደፍቶብሽ ቀላል ግጭት ነው ትኛለሽ? በጣም ብዙ ጥያቄና ትዕዛዝ ሰልችቶኛል። እስቲ ቢያንስ አስረጅ። እባክን አጨቅጭቀኝ። ለምን ይሆናል እንደዚህ? አይገባኝም። ስራን የምትሰራ ከሆነ በትክክል ስራ። እኔ ምንም ማድረግላችሁ። በቃ ቻው። ምን እንዳደረገው ምሰጪ? እንድታጣው ነው እኮ። በምን ይላማስ ነው? ወይ ይቅርታ፣ ማንኪያ ለማድረግኝ አላስተዋልኩም ነበር። ደደብ፣ ያንቺ ጭንቅላት ሁሉ ጊዜ ዘግይቶ ነው እንደሚሰራው። ይቅርታ። እሺ ናምጪው። በጣም ይቅርታ፣ ሁለተኛ አይለመደኝም። ይኸውልሽ በቅሎ፣ ሁለተኛ አይለመደኝም። ልንገርሽ፣ እዛ አባትሽ ቤት ነው ጨርሰሽ መምጣት ያለብሽ። እኔ እዚህ ላሳድግሽ ያለው የመጣሁት። አየሽ አይደለ? ከአሁን በኋላ ሁለተኛ ማንኪያ አብረሽ ማለት ነው። ቆይ እማትወደኝ ከሆነ ለምን አገባኝ? ነሽ አንቺ ለኔ ነው መልስ የምትሰጪኝ? የማስልበት ማንኪያ ብሬ ስላልሰጠሁት እንዴ? በቃ በዚህ ነው የፈላው አይደፋብሽ? ይሄ እኮ አንዱ ነው። ሙሉ ገላይን እንድታዩ ጠባሳ በጠባሳ። አንቺን የመሰለሽ ቆንጆ ላይ እኮ የፈላዋ መድፋት በጣም ከባድ ነው። አይዞህ፣ ይሄ ለእኔ ለምጄዋለሁ። የቀን ተቀን ተግባር እኮ ነው። ቆይሽ አንቺ መጀመሪያ የምንፈልገሽ ነው ያገባሽው? አባቴን ለማስደሰት ዲቤን እንዳገባው የሚያረጠልኝ አባቴ ነው። ከዛም ሳልወድ በግድ ያገባሁት። እና ቆይ እንደዚህ ሲያሰቃይሽ አባትሽ ምንም አይሉ? ያሳደገኝ አባቴ ነው ለዚህ የዳረገኝ። አባቴ ለእኔ የተለየ ሰው ነው።
አሁን ግን ምንም በማላውቀው ሁኔታ ተቀይሮብኛል፣ ጨክኖብኛል። እሺ ቆይ ታዲያ ሌላ መሄጃ የለሽም እንዴ? ምንም መሄጃ የለኝም። ሁሉ ነገር እኮ አባቴ ነው። እና ታዲያ አሁን አባትሽ ጋር ለመሄድ ነው? አባቴ ጋር ከሄድኩማ ወደ ዲቤ ይመልሰኛል። እና ታቆይ ወዴት ልትሄጂ ነው እንዴ? ጥያቄ አያልቅም እንዴ? በቃ እኔም ወዴት እንደምሄድ አላውቅም። እሺ በቃ አትበሳጪ። ባይሆን ልብስ ቀይሪና እረፍት አድርጊ። የምትፈልጊኝ ከሆነ እዚህ ክፍል ነኝ። ባይሆን ከተኛውም ቀስቅሽ። እሺ ለነገሩ እኔም እሄዳለሁ፣ ብዙ አልቆይም። እሺ መቼም ቤት ተሳስቼ አይደለም አይደል? መቼም ቤት ተሳስቼ አይደለም አይደል? እንዴት የኔ ቤት እንደዚህ መጽዳት ይችላል እንዴ? ለብሩህ አእምሮና ለጥሩ ቀን ቤት እንደዚህ ሲጸዳ ደስ ይላል። በጣም አመሰግናለሁ። የሌላ ሰው ቤት እኮ ነው ያስመሰልሽው። አረ ምንም ችግር የለውም እንዴ፣ ሴት እኮ ነኝ። ቤቱም እንደዚህ የተዝረከረከው ሴት ስለሌለች ነው። ሁሉም ሴት አንድ ነው ብለሽ ነው? አዋ እኛ ሴቶች እኮ የተዝረከረከ ነገር አንወድም። ምን ሆነሽ ነው? እንዴ አይኔ ውስጥ የሆነ ነገር ገባ መሰለኝ። ቆይ እንዴ ምን እያደረጋችሁ ነው እንዴ? ሜሉ እንዴት በዚህ ሰዓት መጣሽ? መምጣት አልነበረብኝ? እኔ እኮ ቅድም በሰላም ስላልተለያየን መጥቼ ላረጋጋ ነው የመጣሁት። ለካ አንተ ተመችቶሃል። ምን ነካሽ ሜሉ? ስመለስ እኮ መንገድ ላይ ራሷን ስታ ስላገኘኋት። እኔ እኮ እየሆነ ያለውን ነገር ነው እያወራሁ ያለሁት። ይቅርታ፣ በእኔ ምክንያት እንድትጣሉ አልፈልግም። ይህ አንቺን የሚመለከት ጉዳይ አይደለም። ባይሆን ወደ ክላስሽ ግቢ። የራሷንም ክፍል ሰጥተዋት አለካ። ይኸውልሽ ሜሉ፣ አንቺ እንዳሰብሽው አይደለም። ደግሞ አንቺ ላይ ቅናት አያምርብሽም። እኔ ባይሆን ቁጭ ብለን እናወራ። ለማንኛውም ግን ባለትዳር መሀል መግባት ልክ አይደለም። ቆይ እንደዚህ የሚደበድብ ባል ነው እንዴ? ያው እንግዲህ እሷ ባሌ ነው እስካለች ድረስ ቢደበድባትም ባሏ ነው። ቆይ እኔ አንቺን በደበድብሽ ደስ ይልሻል? ሲጀመር እኔ እናንተ አልተጋባንም፣ ባል አይደለህም። ከተጋባን በኋላ ደግሞ አይደለም ልትመታኝ ያሰብክ ቀን ነው የምንለያየው። ታዲያ እኮ ይህን ያህል ጊዜ ድብደባውን ችላ በመቆየቷ ልናደንቃት ነው የሚገባ አይደለም እንዴ? ቆይ ቤቱን ማን ያጸዳው? እሷ ነች። በነገር ጀምረሽ እኮ አልታይም ማለሽ አይደል? እሷ ነች። እንዴት እንዳደነኳት ብታይ። ቆይ እሷ እንደ እንግዳ አደርጋትም እንዴ? ምንድነው እንደዚህ መንቀልቀል? ቆይ ጥፋት እኮ አይደለም አይደል እንዴ? እኔ እንደሚንቀሰቀስ ሰው አልወድም። ለማንኛውም እስኪ መጣ። ቆይ አንቺ ማን ስለሆንሽ ነው ወንድ ቤት ዘው ብለሽ የገባሽው? ነውር አታውቂም? ኧረ አውቃለሁ። ለትንሽ ጊዜ ነው፣ አማራጭ አጥቼ ነው። ባልሽ ለካ የሚደበድብሽ እንዲህ ነውር ስለማታውቂ ነው። የኔ እናት ሴት ነሽ፣ አትፍረጂ። ካየሁሽ ጊዜ ጀምሮ ምንም አልተመቸሽኝም። ስታስጠላ። ፈጣሪ በአምሳሉ የሰራው ሁሉ ስታስጠላ ይባላል። ዲያቆንም ያጫውትሻል። ቢያንስ ስራችን ያልሽ። እሺ ቆይ ደግሞ ማን ስለሆንሽ ነው ቤት ያጸዳሽው? እንደዚህ ቆሽሾ ሳይዋ ጸዳሁት። ምን ነው አይኔ ቆሻሻ ለይቶ የሚያነሳ ኤክስሬ ነው አልሽሳ? በያት ሞላ ፈጪ ወልፋጣ። የቆሸሸውን ቤት ማጽዳት ጥፋት ከሆነ በጣም ይቅርታ። ይኸውልሽ ትሰሚኛለሽ? ስርዓትሽን ብትይዥ ይሻልሻል። እንከፍ ምንድነው እንደ ጅል እንደዚህ ብቻውን የሚያስገለፍጥ?
የአንዳንድ ሰው ጅልነት ገርሞኝ። ማን ነው ጅል? ይሄ ልጅቷ ባል። ቆየት ታውቀዋለህ? ነይ ቁጭ በይ። አስቢ እስቲ እቺን የመሰለች ልጅ ላይ እጁን ካነሳ ይሄ ጅልነት ሲያንሰው። የቷን የመሰለች ልጅ? ሌላስ የምትለው ነገር የለም? ነቀዝ ብትሆን ነው እንጂ እንደዚህ የሚወቅጣት። አንቺም እኮ ሴት ነሽ፣ እንደዛ አይባልም። ቆይ ግን አልመሸብሽም? ምን ነው ልሂድልህ? ምን ሆነሽ ነው ሚሉ? እኔ እኮ ፋዘር ይመጣል ስላልሽ። ቢመጣስ እች ልጅ ባለችበት ቤት ጥዬልህ ልሂድ? ቆይ እኔን አታምኚኝም? አንተን ሳይሆን እሷን አላምናት። መቼም ማስገድዳ አትደፍረኝም አይደል? ምን ቢያምኗት ለድመት ስጋ ጠብቂልኝ ያሏት አይደል ተረቱ? እና እሺ ቆይ ፋዘርስ? አይ ጓደኛዬ ጋር ነው ማድር ምናምን ብየዋለሁ። እሺ ቆይ ምን ሆነካል? ዛሬ እንዲያው አፍጠል ታድር ነው እንዴ? ኧረ እኔ አላፈጠጥኩም። እሺ ምንድነው? አልናፈኩም? ናፍቀሽኛል እኮ ግን ምን? እኔ ሜላት እኮ ነኝ እዚህ ጋር ብሬክ ያለሁት። አዎ ተይው እንደው በቃ። ይቅርታ። ምን ፈልገሽ መጣሽ? ብቻዬን መተኛት በጣም ነው የምፈራው። የደሃ ቅንጡ ያፏጫል በቂጡ አሉ እና ወርካን መጥቶ አንቺ ጋር ይተኛልሽ? ኧረ እኔ እንደዛ ለማለት ፈልጌ አይደለም። እና ምን ፈልገሽ ነው? እዚህ ጋር አንጥፌ ልተኛ? ምን አይነት ወደ አይን አውጣ ሰው ነሽ? ቆይ ምን ችግር አለው? ቆይ አንጥፋ ብተኛ። የምርህ ነው? አዎ የምሬን ነው። አረ ስለዚህ እኔ ልውረዳ? ለምን የመሬት ላይ አልተኛም እና እሷ እዚህ አትተኛም? ቆይ ምንድን ነው የምታወሪው? ይኸውልሽ ፍራሽ አምጪና እዚህ ጋር አንጥፈሽ ተኝ። እሺ በጣም አመሰግናለሁ። እንዴ እቺ ልጅ ውጭ አደረሽ ማለት ነው? አይ ወይኔ ጭቤ፣ እቺ ልጅ ውጭ አደረሽ ማለት ነው? አይ ወይኔ ጭቤ፣ እዛ ችጋራማ አባቷ ጋር ነው ያደረችው አይደል? ያ ችጋራማ አባቷ ቀንዷን ብሎ ሲያባረራት እጄ ላይ ትወርቃለች። እኔ አይደለሁም የማደርገውን ማወቅ። እንዲህ ተናንቀናል። በጣም ጥሩ። ማትረባ የለችም። ባትወጣማ ኑሮ እኔ ነበርኩኝ ቅንድቧን ብዬ ማባረራት። ተመስገን። እስካሁን ምን ለመሆን ነው የቆየሽው? እኔ እኮ ሳላመሰግናችሁ እንዳላይ ቢያንስ ቁርስ ሰርቼ ልሂድ ብዬ ነው። በቤ አሁን ቀጥ ብለሽ ውጪ። እሱን እንኳን ቢያንስ አመስገኘው ልውጣ። በቃ እኔ እነግርልሻለሁ አልኩሽ አይደል? እንደ ሂጂ በቃ ውጪ። እሺ ቢያንስ አንድ ጊዜ እሱን ላመስግነው። ተኝቷል እነግርልሻለሁ ተባልሽ አይደል? በቃ አሁን ሂጂ። አግኝቼ ባመሰግነው ግን ደስ ይለኝ ነበር። እኔ እነግርልሻለሁ ተባልሽ አይደል? ውጪ። እሺ በቃ ግን በደንብ አመስገኝልኝ። ውጪ። እንዴት አደራችሁ?
ቁርስም አቅርባችኋል። ማን የሰራው? እኔ ነኝ የሰራሁት። አንቺን አላምንሽ። እሷ ነች የሰራችው? አዎ እሷ ናት የሰራችው። እሺ ነው ቁጭ በለው እንብላ። እሷ በቃ ልትሄድ ስለሆነ እኛው አንብላ። እንዴ ወዴት ነው የምትሄደው? አይ በቃ እንሂድ። ቻው። አመሰግናለሁ በጣም። አይ ነይ እንደዛማ አይሆንም። ቁጭ በይና ቁርስ እንበላለን። ይሄ እኮ ለቤቱን ክብር ደስ አይልም። ነይ ቁጭ ጠጋ በይላት አንቺ። ሄሎ እንደምን አደርክ? እንዴት አደርክ የኔ ልጅ? እስኪ እባክህ ልጄን አገናኘኝ። ልጄን ባንተው ጋር እንዴ ያለችው? ይኸውልህ አደራህን ልትደብቃት እንዳታስብ። የምን የመደበቅ ነው? ልጄ ባንተ ጋር ነው ያለች። እንዴ ልጅህ አንተ ጋር የለችም እያልከኝ ነው? ኧረ እንደውም ወይኔ ልቤ ጋለሞታ የትም ስትንዘላዘል ነው ያደረችው። ልጆች ነው እንዲያደረችው። እችን ጋለሞታ ነው ልጄ እያልክ የምትናገረው? ተው ልጄን አውቃታለሁ። እንደሱ አይነት ሰው አይደለች። ዝም በል በቃ። ስማ እኔ እንዲህ ቢያደርገኝ ስማ እንዲህ እንዳዋረደችኝ ስቃን ነው የማበዛው። ስለ ሁሉም ነገር ሁለታችሁንም በጣም ነው የማመሰግነው። በቃ እኔ ልሂድ። ምንም አይደል። ግን ራስሽን ጠብቂ እሺ። ግን እኮ አልተተዋወቅንም። ስምሽ ማን ነው? ስማ ምን ያደርግልሃል? ቢያንስ እኮ ምግብ አብረን በልተናል። ሲኖላ በጣም ደስ የሚል ስም ነው። በጣም የተሞዳሞድክ አይመስልህም? እኔ ወርቅ እባላለሁ። እሷ ደግሞ ሜላት። ሂጂ በቃ። ቆይ ግን እዚህ መቆየት ከብዶሽ ነው ወይስ መሄድ ፈልገሽ ነው? ከብዷትም ሄደች ፈልጋም ሄደች መሄዱ አይቀርም። እኔ ሲኖላን የጠየኳት ሜሉ። አይ እኔ በሄድ ይሻለኛል። ይኸውልሽ እስከምትፈልጊው ጊዜ ድረስ እዚህ መቆየት ትችያለሽ። ምን ማለት ነው? ቆይ ሄደሽ ሙቻ አይባልም አይደል እንዴ? ባሏ እኮ ነው። ቆይ አንድ ነገር ካደረጋት በኋላ ሚዲያ ላይ ወጥቶ የሴት ልጅ ጥቃት ምናምን ከማለት ይሄ አይሻልም? ጥሩ መጀመሪያውኑ መዳራት የምፈልገው አትልም ነበር? ይኸውልሽ የትም አትሄጂም፣ እዚሁ ሁኚ። እኔ ራስ ወዳድ መሆን አልፈልግም። ሰማኛለህ? ወይ እኔ እሄዳለሁ ወይ እሷ ትሄዳለች። ትያትሽ አንቺ ተረጋጊ። ብቻሽን ጥዬሽ ጠፋ። ላግዝሽ እንኳን ሳልልሽ። አረ ችግር የለውም። ፈገግታሽ ይገባል። አታሳፍረኝ። የጠዋቱን ቁርስ ግን አንቺ ነሽ አይደል የሰራሽው? እንዴት አወቅ? እባክሽን እሷ እዚህ ቤት ብዙ ጊዜ አድራለች። አንድም ቀን ግን ቁርስ ሰርታ አታውቅም። ነገረኛ ነህ። አንቺም እኮ ባለሙያ ነሽ። ተጫዋች ነህ። ለምን ሳምከኝ? ይቅርታ አለ አይደል ልምድ ሆኖብኝ ነው። በቃ እኔ ሳልሆን ልጠብቅሽ። አባቴ ጋር ስልክ መደወል ፈልጌ ነበረ። ስልክህን ትሰጠኝ? እሺ። ከሜላት ጋር እንድትታረቁ ፈልጋለሁ። በእኔ ምክንያት እንድትጣሉ አልፈልግም።
አባትሽ አያነሱም እንዴ? አይጠራም። ይቅርታ እንድጠይቃት እፈልጋለሁ። እኔም ከዚህ ቤት መሄድ አለብኝ። እስቲ ደግመሽ ሞክሪላቸው። ጥያቄን አልመለስክልኝም። ይኸውልሽ ሲኖላ፣ እሷ ንዴቷ ሲረጋጋላት እራሷ ትመጣለች። አሁን ይቅርታ መጠይቃት ከሆነ የበለጠ ነው የሚብስበት። እሺ፣ ግን እኔ መሄድ አለብኝ። መቼም መሞት አምሮሽ መሆን አለበት። አይደለም፣ ያንተንም ህይወት ከዚህ በላይ መበጥበጥ የለብኝም። ይኸውልሽ ሲኖላ፣ አንቺ የኔን ህይወት መቼም አትበጠብጭ። አይደለም እኮ እስከ ዛሬ አንቺ የምትይኝን ስሰማ ነበር። አሁን ግን እኔ የምልሽን መስማት አለብሽ። እንዴት መጣሽ? እንደዚህ አይነት ልክስክስ ባለጌ መሆንክን አላውቅም ነበር። ምንም እኮ አይደለም። አንቺ ቆይ ምንም ሳታፍሪ አፍሽን ትከፍቻለሽ? የኔ ጌታ ስትገለኝ ዝም ትላለህ? ልቀቂያት አልኩሽ እኮ። አንቺ አውሬ! ቆይ ልጅቷ ምን አድርጊ ነው የምትያት? ምን የኔ ጌታ ነው ያልሽው? አዎ የኔ ጌታ። ጎዳችሽ እንዴ? አንተ ባለጌ! ቆይ እሷ ከኔ በልጣ ነው በስቼ ቀየርክን? ይኸውልሽ እሷ እንዳንቺ ሰው የምትበላ አውሬ አይደለችም። አሁንም ቢሆን ከዚህ ቤት እንድታስወጣት ፈልጋለሁ። አላስወጣትም፣ አትወጣም። እኔ እኮ እጮኛ ነኝ። እጮኛ መሆኔን በፍጹም እንዳትረሳ። እሱ ስህተቴ ነው። በእሷ እየቀየርከኝ? ወይ እሷ ከኔ በምን ተሽላለች? በሁሉም ነገር። እስኪ በምን? በቁንጅና፣ በባህሪ፣ በአስተሳሰብ፣ በሁሉም ነገር። ቆይ አሁን እያወራ ያለው የኔ ኦርካ ነገር? አዎ። አሁን ከኔና ከሷ አንዳችን ምረጥ። እሷን መርጫለሁ። ምን? አዎ እሷን መርጫለሁ። ሰማኛለህ? ከዚህ በኋላ ተሳስተህ እንኳን ሜላት ብለህ እንዳትጠራኝ። ጥርግ በይ፣ አልፈልግሽም። ሜላት መረጋጋት አለብሽ። የማይሆን ችግር ፈጥረሽ እንዳሰብሽው አርካንን ማጣት የለብሽ። ሜላት እችን ልጅ በል ሳይሆን በጥበብ ነው ማስወጣት ያለብሽ። ስለዚህ ተረጋግተሽ ማሰብ መቻል አለብሽ። ብልጥ ፍላጎቱን መፈጸሙን እንጂ ያየውን በጉልበት አያባክንም። እንዴ ሜላት፣ እንዴት በዚህ ሰዓት መጣሽ? ቅድም እኮ እንደዛ በማይሆን ሁኔታ ሄጄ ያው አንተንም እሷንም አስቀይሜያቸዋለሁ እና ይቅርታ አልጠይቃችሁ ነው የመጣሁት። እውነት የኔ ቆንጆ በጣም ይቅርታ። ከቤት እኮ ውጭ አይባልም። በጣም ነው ደግሞ የጸጸተኝ። ኧረ አንቺ ምንም አላጠፋሽም፣ ልክ ነሽ። አይ ልክም አይደለሁም ማለት የሌለብኝ ነገር ነው የተናገርኩት። በጣም ይቅርታ። ቆይ አንቺ እዚህ ቤት ተደላልሽ ለመኖር ነው እንዲያሰብሽው? አልገባኝም። ምንድን ነው? ሲጀመር እዚህ ቤት ቁጭ ብለሽ ባሌ እንድታማገጪው ነው ውሽሞ እንድትሆኝ የምፈቅድልሽ ይመስልሻል? ቆይ አንቺ ስንት አይነት ሰው ነሽ? አሁን ይቅርታ ስትይኝ አልነበረም እንዴ? ይቅርታ ነው ያልሽው? ባሌ ልትስሚ እስቲ እኮ ነው ያገኘሁሽ። እዚህ ቤት ለመቆየት እያሰብሽ ከሆነ ሬሳሽ ነው የሚወጣው። እኔ ከወርካ ምንም ነገር አልፈልግም። መሄጃ ስለሌለኝ ነው እዚህ የተደበቅኩት። ይሄ ምሽግ አይደለም፣ መኖሪያ ቤት ነው። ትሰምኛለሽ? ምንም ኮሽሽ አይደል? ቤቱን ለቀሽ ትወጫለሽ። በጣም ትገርሚያለሽ። በትንሽ ደቂቃ ሁለት አይነት ሰው መሆን ትችላለሽ። እንደ አስፈላጊነቱ 4ም 5ም አይነት ሊሆን ይችላል። አሁን ድምፅሽን ሳታስሚ ከዚህ ቤት ውልቅ ብለሽ ሂጂ። እሺ? የሰው ልጅ ቆይ እንዴት እንደዚህ ሊቀያየር ይችላል? ምንድነው ውስጥ ገብተሽ ቀረሽ? እንደምታያት ልጅቷ በጣም ነው የምታሳዝነው እና እዚህ ይቅርታ የጠየኳት ምንም በቂ መስሎ አልታየኝም እና በድጋሚ ይቅርታ እየጠየኳት ነበር። የኔ ቆንጆ ልብሽ እኮ ንጹህ ነው። እኔ እኮ በአንተ ሲመጡብኝ የማደርገውን ነገር ሁሉ አላውቅም። ቢሆንም ቶሎ ትመለሻለሽ ብዬ እኮ አላስብም። እሱ ነገርሽን በጣም ነው የምወድልሽ። ዛሬ ለምንም ሳልጋብዝህም ቆንጆውን ሳ እንዴ በጣም ደስ ይለኛል። ሲኖላንም ተዘጋጂ ልበላታ። እንዴ ለምን?
እንዴ ያው ለምሳው ነው። እንደውም ያንቺ ልብስ እዚህ ስላለ እሱን ትጠቀማለች። እኔ እኮ አንተ ብቻ ነው ልጋብዛ ያሰብኩት። እንዴ ምን ሆነሻል? ገና እኮ ትላንትና ነው የመጣችው። አስቢው ትተና ስንወጣ በጣም ነው የሚደብራት። ስለዚህ አብረን ጥሩ ጊዜ እናሳልፋለን። እኔ እኮ የሁለታችን ብቸኛ ጊዜ ማሳለፍ ፈልጌ ነው። የኔና ያንቺ ጊዜ ትሄድብናል። ባይሆን እሷንም ካለችበት ችግር እናውጣት አይሻልም? አው ልክ ነህ። ካለችበት ስሜት እንድትወጣ ያው አብራን ብትሄድ ጥሩ ነው። ስለምትሰሚኝ እኮ በጣም ነው የማመሰግነው። አሁን ነገር ያትልምጣ። እሺ በቃ ተራት ምቹ ባቄላ ካደረች አትቆረጠምም። ጭራሽ ከድብርት እናስወጣት ይለኛል። ወይኔ ሜላት፣ እቺ ልጅ በፍጥነት ማስወጣት አለብኝ። አሁን እወጣለሁ። አንቺ ደግሞ ይሄ ነገር አፍሽ ላይ ለመደብሽ እንዴ? ይኸውልሽ ካሏት ልብሶች ይሄ ይሆንሻል ብዬ ስላሰብኩኝ ነው። ያምርብሻል ብዬ አስባለሁ። ልበሹና እንወጣለን። ለምን? ሜላት ምሳ ልጋብዛችሁ እያለች ነው። ልበሹ። እኔ አልሄድም፣ እናንተ ሄዱ። ይኸው ደግሞ ድርቅናሽ ጀመረሽ። ድርቅናሽ ምን ለማለት ነው? የት ታውቀኛለህ? ትላንት አይደል እንዴ እናንተ የተዋወቅነው? አራት ቆጪ እኔ ቀልዴን ነው። ያው ግን ምሳ አብረሽን ብትበይ እኔም ሆነ ሜሊ ደስ ይለናል። አይ እኔ ይቅርብኝ። እንዴ ቆይ ለምን? ምን ችግር አለ? ይቅርብኝ በቃ። እናንተ ሄዱ አልኩኝ አይደል እንዴ? እባክሽን ደስ እንዲለኝ እሺ በይ። በእናትህ አታስጨንቀኝ፣ እኔ አልፈልግም። እኔ ለአንቺ ደስታ ብዙ ነገር እያደረግኩ ነው። አንቺ ግን ይህን ማድረግ ያቅትሻል? ቤትህ ስላስገባኸኝና ስላሳደርከኝ አመሰግናለሁ።